ሰላም ጤና ይስጥልኝ ውድ ስፖርት አድማጮች፣ በዛሬው ስፖርት መረጃችን የዝውውር ዜናዎችን እንዲሁም ሌሎች አጫጭር ስፖርታዊ መረጃዎችን ይቀርብ ያለው አብራችሁ ይቆዩ። ብሩኖ ፈርናንዴዝ በ2025-26 የውድድር ዘመን የፒኤፍኤ የፕሪሚየር ሊግ ዓመቱ ምርጥ ተጫዋች ተብሎ ተመርጧል። ባሳለፍነው የውድድር ዓመት በአስገራሚ ብቃት ያጠናቀቀው አማካዩ ከአርሰናሉ ራይስና ከማንቸስተር ሲቲው ቼርኪን በመብለጥ አሸንፏል። የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ የ2026 የዓመቱ ኮከብ ተጫዋች ሽልማት አሸናፊ ሲሆን የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ወጣት ተጫዋች ይፋ ሲያደርግ የማንቸስተር ሲቲው ተጫዋች ኒኮ ኦሬሊ የዓመቱ ምርጥ ወጣት ተጫዋች በመሆን ተመርጧል። ቶተንሃም ሆትስፐር ሳቪኒዮን ከማንቸስተር ሲቲ ማስፈረሙን ይፋ አድርጓል። ክለቡ ለዝውውሩ በአጠቃላይ 85 ሚሊዮን ፓውንድ ያወጣ ሲሆን ይህ ዋጋ ማንቸስተር ሲቲ ጁሊያን አልቫሬዝን ከሸጠበት 82 ሚሊዮን ፓውንድ ከፍ በማለት የክለቡ አዲስ ክብረ ወሰን ሆኖ ተመዝግቧል። ብራዚላዊ ተጫዋች ቶተንሃም መድረሱን ተከትሎም የክለቡን የክረምት ወጪ ወደ 300 ሚሊዮን ፓውንድ አሳድጓል። ማንቸስተር ሲቲ አዮብ ቦአዴንን ከሊል ቦነስን ጨምሮ 100 ሚሊዮን ዩሮ ከፍሎ ለማስፈረም ሙሉ ለሙሉ ከስምምነት የደረሰ ሲሆን 18 ዓመቱ ላይ የሚገኘው አማካዩ ወደ ማንቸስተር ሲቲ ተጉዞ የ5 ዓመት ኮንትራት እንደሚፈርም ፋብሪዚዮ ሮማኖ ዘግቧል። ቶተንሃም ሆትስፐር ኦማር ማርሙሽን ከማንቸስተር ሲቲ በ50 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል ለማስፈረም በቃል ደረጃ ሙሉ ለሙሉ ከስምምነት መድረሱን ፋብሪዚዮ ሮማኖ ዘግቧል። የባርሴሎና የግራ መስመር ተከላካይ የሆነው አሌያንድሮ ባልዴ ከባርሴሎና በዚህ የዝውውር መስኮት እንደሚለቅ ሲጠበቅ ጥብቅ ፈላጊ የሆነው ማንቸስተር ዩናይትድ ለተከላካዩ ከ40 እስከ 45 ሚሊዮን ዩሮ እንደሚፈልግ የስፔን ባርሴሎና ህትመት የሆነው ስፖርት ጋዜጣ ጽፏል። አርሰናል የፊት መስመሩን ለማጠናከር ኢልማን ኢንጃይን እንደ አማራጭ እየተመለከተ ሲሆን ተጫዋቹ ከአልሂላል ጥያቄ ቢቀርብለትም ውድቅ አድርጎ በፕሪሚየር ሊግ መቆየት እንደሚፈልግ ተናግሯል። መድፈኞቹ ከማርቲኔሊ ጋር የሚለያዩ ከሆነ ኢንጃይን ሊያስፈርሙ እንደሚችሉ የኢንግላንድ ስፖርት ሚዲያ የሆነው ፉትቦል ኢንሳይደር ዘግቧል። አልሂላል ከኦሌ ዋትኪንስ ጋር በግል ከተስማማ በኋላ እንደሚያስፈርመው እርግጠኛ ሆኗል። አጥቂው ከአስቶን ቪላ የቀረበለትን አዲስ የ4 ዓመት ኮንትራት ውድቅ በማድረግ ፍላጎቱ ወደ ሳውዲ ማምራት እንደሆነ ለክለቡ አሳውቋል። አስቶን ቪላ ከዝውውሩ ከ50 እስከ 55 ሚሊዮን ፓውንድ ይፈልጋል። አትሌቲኮ ማድሪድ ለጁሊያን አልቫሬዝ የ150 ሚሊዮን ዩሮ ከቀረበ ጥያቄውን ለመቀበል ሊያስብበት እንደሚችል ተገልጿል። ለአትሌቲኮ ማድሪድ አመራሮች ቅርብ የሆነው ዘ አትሌቲክ እንደተናገረው አትሌቲኮ ማድሪዶች አልቫሬዝ በዚህ ክረምት ከክለቡ ሊለቅ የሚችልበት ብቸኛው መንገድ አርሰናል የ150 ሚሊዮን ዩሮ ሂሳብ ካቀረበ ብቻ እንደሆነ ያምናሉ ሲል ማሪዮ ኮርታጋና ዘግቧል። የቼልሲው አማካኝ ኤንዞ ፈርናንዴዝ በዝውውር መስኮቱ መዝጊያ ቀናት ከፍተኛ መነጋገሪያ መሆኑን የቀጠለ ሲሆን ወደ ማንቸስተር ሲቲ ለመዛወር መስማማቱ ተሰምቷል። በታማኙ ጋዜጠኛ ፋብሪዚዮ ሮማኖ አዲስ መረጃ መሰረት ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ የመዛወር ፍላጎት ያሳየ ሲሆን ሲቲዎቹም ይፋዊ የዝውውር ጥያቄ ለቼልሲ አቅርበዋል። ማንቸስተር ዩናይትድ ካሜሩናዊ አማካኝ ካርሎስ ባሊባን ከብራይተን በ70 ሚሊዮን ፓውንድ አስፈርመዋል። የ2 ዓመቱ ተጫዋች በኦልድ ትራፎርድ ለ5 ዓመት የሚያቆየውን ውል ፈርመዋል። በሳም ዘገባ መሰረት አዲሱ የማንቸስተር ዩናይትድ የመሃል ሜዳ ፈርጥ ካርሎስ ባሊባ በኦልድ ትራፎርድ የቁጥር 20 ማሊያን እንደሚለብስ ተረጋግጧል። ከማንቸስተር ዩናይትድ ጋር ስሙ በስፋት ሲያዝ የቆየው ሉዊስ ሃል ክለቡን የሚለቅበት እድል ጠባብ መሆኑን አዲሱ አሰልጣኝ ተናግረዋል። የማይክል ካሪኩ ማንቸስተር ዩናይትድ ተጫዋቹን የማስፈረም ፍላጎት እንዳለው ሲገለጽ ቢቆይም ኒውካስል ግን ተጫዋቹን የመሸጥ ፍላጎት እንደሌለው አሰልጣኙ አስታውቀዋል።
ማንቸስተር ሲቲ ብራዚላዊውን አለን ኤሊያስን ከፓልሜራስ ለማስፈረም ተስማምቷል። ማንቸስተር ሲቲ ለተጫዋቹ ዝውውር 40 ሚሊዮን ፓውንድ ለፓልሜራስ ይከፍላል። ሳቪኒዮን በ85 ሚሊዮን ፓውንድ ለቶተንሃም ለመሸጥ የተስማሙት ማንቸስተር ሲቲዎች አለን ኤሊያስን የሳቪኒዮ ተተኪ እንደሚያደርጉት ይጠበቃል። ኒውካስትል ዩናይትድ የማንቸስተር ሲቲውን አማካኝ ኒኮ ጎንዛሌዝን ለማስፈረም ተስማምቷል። የኤንዞ ማሬስካ ቀዳሚ ተመራጭ መሆን ያልቻለው ኒኮ ጎንዛሌዝ በ50 ሚሊዮን ፓውንድ ሂሳብ ለመሸጥ ከኒውካስትል ጋር ተስማምተዋል። ኖቲንግሃም ፎረስት ሊያም ዴላፕን ከቼልሲ ለማስፈረም ተስማምቷል። ኖቲንግሃም ፎረስት ሊያም ዴላፕን በ45 ሚሊዮን ፓውንድ ለማስፈረም ከቼልሲ ጋር ስምምነት ላይ መድረሱን ዘ አትሌቲክ ዘግቧል። የ3 ዓመቱ እንግሊዛዊ አጥቂ ለፎረስት የ5 ዓመት ኮንትራት እንደሚፈርም የሚጠበቅ ሲሆን በዛሬው ዕለትም የሕክምና ምርመራውን ያደርጋል። ተወዳጁ የእንግሊዝ ፕሪሚየር ሊግ የ26-27 የውድድር ዓመት ሁለተኛ ሳምንት ጨዋታዎች መርሃ ግብር አርብ ነሐሴ 22 ጅማሮን ያደርጋሉ። የሳምንቱ ተጠባቂ ጨዋታዎች አርሰናል ሰኞ ዕለት ነሐሴ 25 አስቶን ቪላን ሲገጥም፣ ማንቸስተር ዩናይትድ በሜዳው እሁድ ነሐሴ 24 አመሻሽ ኢፕስዊችን ይገጥማል። ክቡራን የሐሴ ስፖርት አድማጮች ለዛሬ ያስኳቸው የስፖርት መረጃዎች እነዚህ ነበሩ። ቸር ተመኘን።